ሰላም ተመልካቾቻችን እንደምን ሰንብታችኋል? ይሄ በየሳምንቱ ወደ እናንተ የሚቀርበው የምግብ ዝግጅት ፕሮግራማችን ነው። አሁን ደግሞ የልጆች ምግብ የምናዘጋጅበት ሰዓት ላይ ደርሰናል። እኔ እስራኤል ጌታቸው እባላለሁ። በባለፈው ቪዲዮ የስኳር ድንች አሰራር አሳይቻችኋለሁ። ዛሬ ደግሞ ስለ ካሮት እናያለን ማለት ነው። ካሮትም አንድ ልጅ ልክ ምግብ ሲጀምር ማለትም ከ6 ወር ጀምሮ ከምንሰጣቸው ከሚመከሩ ምግቦች አንዱ ይሆናል ማለት ነው። ስለዚህ ካሮታችንን እናዘጋጃለን። ካሮታችንን እናጥባለን። ያው ለልጅ ምግብ እንግዲህ ባለፈውም እንዳልኳችሁ ንጽህና ዋናው ነገር ነው። ካሮታችንን እንልጣለን። ካሮት እንግዲህ ለልጆች ለአይን ጤና ጥሩ ከሚባሉ አትክልቶች መካከል አንዱ ነው። ፋይበርም በውስጡ ያለው ስለሆነ አንድ ጥሩ ምግብ ከሚባሉት መሃል ካሮት አንዱ ነው ማለት ነው። ከላጥም በኋላ እንከትፈዋለን። ካሮትም እንደ ስኳር ድንች ሙሉን ከነ ልጣጩ መቀቀል እንችላለን ወይ ደግሞ ልጠን ከትፈን ስቲም ማድረግ እንችላለን ማለት ነው። እንደሚመቸን አድርገን ማዘጋጀት እንችላለን ማለት ነው። ስቲም ከሆነ የምናደርገው ውሃ እንጥድና በዚች በማጥለያ እንደዚህ አይነት የብረት ማጥለያ ተጠቅመን ስቲም እናደርገዋለን ማለት ነው። ስለዚህ ውሃችን ቀድሜ ጥጄ ስለነበረ ፈልቶልኛል። ስለዚህ የፈላ ውሃ ውስጥ ያው ስቲሙ እንዲያበስለው ማለት ነው። እሱን እስከሚበስል ድረስ ልጆች የተለያየ ባህሪ ያላቸው፣ አንዳንድ ልጆች ቶሎ የመቀበል ባህሪ ያላቸው ምግቦችን፣ አንዳንዶች ደግሞ እሺ አይሉም። ስለዚህ ያው ትግስት ይፈልጋል። አንድ ልጅን ምግብ ለማስጀመር በጣም ትግስት ያስፈልጋል። ስለዚህ ቀስ በቀስ ልጆቻችንን በትግስት ያው ምግቦችን ማስለመድ ይኖርብናል ማለት ነው። ካሮታችን እስከሚበስል ስለ ልጅ የምግብ አለርጂ እንዴት ማወቅ እንችላለን የሚለው አንድን ምግብ 3 ጊዜ ማስቀመስ ልጆችን ይመከራል። አሁን ባለፈው ስኳር ድንች አንድ ልጅ ለተከታታይ 3 ቀን ስኳር ድንች በመመገብ አለርጂ ነው አይደለም የሚለውን እናያለን። 3 ቀን ሲሞላ ስኳር ድንቹ እንዳለ ሌላ ተጨማሪ አዲስ ምግብ አሁን ዛሬ ካሮት አይደለ ስኳር ድንቹን አሁን አንድ ማንኪያ ካቀመስ ነው ቆይተን ደግሞ ወደ ማታ አካባቢ ካሮቱን አንድ ማቅመስ እንችላለን። ስለዚህ አንድ ምግብ 3 ጊዜ በተከታታይ ሲወስድ አንድ ልጅ አለርጂ ያለው ወይስ የለውም የሚለውን በዛ ማየት እንችላለን ማለት ነው። ስለዚህ ለመጀመሪያ ጊዜያቶች የተለያዩ ምግቦችን አንድ ላይ ደባልቀን ለልጆቻችን አንሰጥም ማለት ነው። ሞክረን ከዛ ወደፊት አሳያችኋለሁ ደግሞ እንዴት መደባለቅ እንዳለብን የሚለውን። ስለዚህ በዚህ መንገድ ልጆች አለርጂ ያለባቸው ወይስ የለባቸውም የሚለውን ቼክ እናደርጋለን ማለት ነው። እሺ ካሮቴ በስሎልኛል። ቅድም እንዳልኳችሁ አለርጂ ያለባቸው ልጆች አለርጂ ያለበት ልጅ ምን አይነት ምልክት ያሳያል? የተለያዩ ቦታዎች ላይ ቀይ ሆኖ የማበጥ የማሳከክ ምልክት የእጆቻቸው ላይ ሊሆን ይችላል፣ ፊታቸው ላይ፣ እግራቸው ላይ ሊወጣ ይችላል። ስለዚህ እነሱን መመልከት ያስፈልጋል ማለት ነው። ካሮት ስለዚህ የደረሰልንን ምግብ መፍጫ ካለን በጁስ መፍጫ ብንፈጨው ይመረጣል። ከሌለን በእንደዚህ አይነት ነገር ማድረግ እንችላለን። ያው እንደዚህ አይነት መፍጫ ይኖራል። ስለዚህ በደንብ እንደዚህ እያደረግን ይሄ ቀለል ይላል። ዋጋውም የዚህ ውድ አይደለም። በአካባቢያችሁ ካለ መጠየቅ ትችላላችሁ። ውድ የሚባል እቃ አይደለም። ስለዚህ እንደዚህ አድርጎ ይፈጭልናል። ያው ማቅጠኛ ውሃ መጠቀም እንችላለን። ፈልቶ የቀዘቀዘ ውሃ ወይ ደግሞ የታሸገ ውሃ ወይ ደግሞ የጡት ወተት መጠቀም እንችላለን ለማቅጠኛ ማለት ነው።
ያው ይሄን ደግሞ ማግኘት የማትችሉ በእንደዚህ አይነት እቃ ታረጉና በሹካ ያረግን በደንብ እንፈጨዋለን ማለት ነው። እንደዚህ አድርገን በደንብ ካቀጠንም በኋላ እንዘጣቸዋለን ማለት ነው። እንደዚህ ሲቀጥንልን እንሰጣቸዋለን ማለት ነው። ስለዚህ የዛሬ ምግባችን ካሮት ነበር ማለት ነው። እንግዲህ የሚቀጥለው ቪዲዮ ላይ እስከምንገናኝ ሰላም ሁኑ።